ውዳሴ በዓል ውዳሴ ዘዓል ውዳሴ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ አንድ ቃል ጻፊ ነው። ዓርብ ማለት ስነ ፍጥረትን ወደ ስነ ፍጥረት ወደ ውጭ ለውዳሴ ውስጥ ሐሙስ ካለ በቀና ነበር። በዕለተ ዓርብ የሚጸለይ የሚነበብ የሚተረጎም የእመቤታችን ምስጋና ይህ ነው። ይህ አርዕስት ነው። እሱ ግን ነገሩን ቡሩክት አንቲ እምአንስት ብሎ ያወጣዋል። ቡሩክት አንቲ እምአንስት ቡሩክት ከስምህ ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ ቡሩክት ነሽ። ወቡሩክ ፍሬ ከርሥኪ የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ክቡር ምስጉን ነው። ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርኩስ አደፍሩም ስለሌለብሽ አምላክ የወለድሽ በዕለታችን ሰረቀ ለነ እምኔኪ ፀሐየ ጽድቅ ፀሐየ ጽድቅ ኢየሱስ ክርስቶስ ከአንቺ ተወለደልን። ወአቅረበነ ታሕተ ክነፊሁ በክንፈ ረድኤቱ አቀረበን። ቆማ አስተጋብአ አንተ የወለደ ቃሉ ከኤርምያሱ ሲለኝ ነው። ከዚህ ንዑስ ቆብ አብይ ቆብ የሚባላል። ይህ ንዑስ ቆብ ገላገቱ ይወልዳል። ገላገቱ ከሙቀት ብዛት የተነሳ ዓይንንና ቆያሉ ታስቸግሩት ጥሯቸው ይላል፣ ይለያቸዋል። በዚህ ጊዜ በበግ በሆነ ጊዜ አብይ ቆብ አምጥቶ ድምፅ ያሰማቸዋል። እርሱም አባታቸው መስላቸው ታቅፋቸው ያረስዳል። ቀትር በሆነ ጊዜ ና ብለው ሲያዩ አባታቸው አለመሆኑን አይተው ጥለውት ይለያሉ። ይህም ምሳሌ ነው። ንዑስ ቆብ የጌታ አብይ ቆብ የዲያብሎስ ገላገት የአዳምና የሔዋን እነዛ ከሙቀቱ ብዛት የተነሳ ዓይንንና ቆያሉ እንዲያስቸገሩት አዳምና ሔዋንን ከተድላ ከደስታ ብዛት የተነሳ አምላክነትን ቢሹ 5500 ዘመን በረድኤተ ነፍስ ተለይቷቸው የኖሩ ምሳሌ ቀትር ሲሆን አባታቸው አለመሆኑን አይተው እንደተለዩት አዳምና ሔዋን በዚህ ዓለም ምሳሌ ተጋግኛቸው ጌታ የአዳም ባሕሪ ባሕሪ አድርጎ አዳምን የማዳን ምሳሌ እስመ ውእቱ ፈጠረነ እርሱ በጥንተ ተፈጥሮ በአዲስ ተፈጥሮ ፈጥሮናልና ሳሊ ለነ ቅድስት በአዲስ ተፈጥሮ በንጹሕ ተፈጥሮ ከፈጠረልን ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ልቦናውን በልቦናችን ሳይሆንን ቅረጹንን አሳድርልን። ለኪ ለባሕርይኪ ወእግዝእትነ ወላዲተ አምላክ አምላክን የወለድሽ የሁላችን መመኪያ እመቤታችን አንቺን ብቻ እመብርሃን አንቲ የብርሃን እናቱ እመቤታችን አንቺን ብቻ ናብኪ በስብሐት ወውዳሴ በፍጹም ተድላ ደስታ ባለ ምስጋና እናከብርሻለን፣ እናመሰግንሻለን፣ ከፍ ከፍ እናደርግሻለን። ቡርክት አንቲ ከአክሊለ ሰማይ ከሰማያት ትበልጫለሽ፣ ወትከብሪም ከምድር አንቺ ትበልጫለሽ። ሰማይ ምድር አለ። ሰማይና ምድር ጌታን የሚወስኑ እርሷን አብነት አይሆኑም። ለእርሷ ግን አብነት ምሳሌ አምሳሌ የላትምና አንድ ቡርክት አንቲ ከአክሊለ ሰማይ ከመላእክት አንቺ ትበልጫለሽ፣ ወትከብሪም ከብርሃን ልጆች አንቺ ትበልጫለሽ። አንድ ወላይለ ኩሉ አንድ ቡርክት አንቲ
ዘይት ነቢበ በይኪ መኑ ዘይት ነቢበ በይኪ ነቢበ በይኪና ዘይት ነቢበ በይኪ ሲሆን ነው። እመቤታችን ምንና ወራረሳል ክብርሽን ገናናነትሽን ተናግሮ ተለሰብቻለ ማን ነው? ወአልቦ ዘይመስል ኪያኪ እመቤታችን አንቺንም የሚመስል የለም ሲል ኦ ማርያም መላእክት ያብኪ እመቤታችን መላእክት በፍጹም ተድላ ደስታ ያመሰግኑሻል። ወሱራፌል ይሴብሑኪ ሱራፌልም በታላቅ ምስጋና ያከብሩሻል፣ ያገድሙሻል፣ ከፍ ከፍ ያደርጉሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጻዋዕደ ውስተ ከርስኪ በሱራፌል በኪሩቤል ላይ አብሮ የሚኖር የነበረ ክርስቶስ ከአንቺ ሰው ሆኖ ተወልዷልና ሱራፌል ኪሩቤል በፍጹም ተድላ ምስጋና ያከብሩሻል፣ ያገድሙሻል፣ ከፍ ከፍ ያደርጉሻል። መፍቀሬ ሰብ ቸር ሰው ወዳጅ ነውና አቅረበነ አብዩ ዘዚአነ ሞተ ነሣ በእንቲአሁ ሕይወተ ዘዋበነ ዘሎቱ ክብር ወስብሐት ክብር የክብር ክብር ያለው እርሱ የእኛን ሞት ለእርሱ አድርጎ የእሱን ሕይወት ሰጠን አለ። የእሱን ሕይወት ለእኛ ሰጠን አለ። ከዚህም ኦፍ ክራዶን የሚባል ኦፍ አለ። ይህ ኦፍ የሚኖረው በቤተ መንግሥት ነው። ከነገሥታቱ አንዱ የታመመ እንደሆነ አምጥተው ከታመመው ሰው ጎን ያስቀምጡታል። ታማሚ የሚድን የሚፈወስ እንደሆነ የማይድን እንደሆነ ፊቱን ያዞርበታል። ግበር ቤትከ ወይትሐድስ ነው አንተ ትሞታለህ እንጂ አትድንምና የሰማይ ቤትን አስተካክለን ሰርተህ መስርተህ ሙት ይሉታል። የሚድን እንደሆነ ግን ወደ እርሱ ቀርቦ አፉን ከአፉ አስጠግቶ እስትንፋሱን በእስትንፋሱ ይቀበልለታል። እንደተቀበለለትም ሲያጠይቅ ኃያል የነበረው ደካማ፣ ነጭ የነበረው ጥቁር ይሆናል። ብርድ ብርድ ይለዋል። ወደ አየር ላይ ወጥቶ 3 ሰዓት ቆይቶ ከጥልቅ ባህር ውስጥ ገብቶ ብቅ ጥልቅ ብሎ በውሃ ታጥቦ ወደ ቀደመ ጽዳው ይመለሳል። ይሄው ምሳሌ ኦፍ ጻዳ የጌታ ምሳሌ ጻዳ በመለኮት ይለዋልና እህሙ የአዳም ምሳሌ ነው። ደዌ የዲያብሎስ ምሳሌ፣ የፍዳ የመርገም ምሳሌ ነው። በይሁ ያ ፊት ላይ ወጥቶ በስርፋቱ እንደተቀበለለት ጌታም አዳም በዚህ ዓለም ንስሐ ሕይወት ያገኘው የአዳም ባሕርይ አድርጎ ከእመቤታችን ሥጋዋ ሥጋ ከነፍሷ ነፍስ ነፍሶ አዳምን የማዳን ምሳሌ ነው። 3 ሰዓት አየር ላይ እንደቆየ ክርስቶስ በዕፀ መስቀል ላይ 3 ሰዓት ቆይቶ በከርሰ መቃብር 3 መዓልት 3 ሌሊት አድሮ የመነሳቱ ምሳሌ ነው። ኋላ 3 ሰዓት ቆይቶ ወደ ቀደመ ጽላው እንዲመለስ ክርስቶስን 3 መቃብር 3 ቀን 3 ሌሊት በመቃብር አድሮ ወደ ቀደመ አምላክነቱ የመለሱ ምሳሌ ነው። ወኀደገ ንሬክላዊ ዘቅዳሚ ገላወት ቤተ ሀበ ስብሐት ወክብሩ እንዲህ ያንን ፊቱን እንዳዞረበት ዲያብሎስን ክርስቶስ በአዳምና በሔዋን አምላክነትን ሲሹ 5500 ዘመን በልብስ ተለይቷቸው ዲያብሎስ የላሜ ውላድ የአውራዬ ውላድ የላሜ ልጅ የአውራዬ ውላድ እያለ 5500 ዘመን ኃጢአት የማሰራቱ ምሳሌ ነው። ሰአሊ ለነ ቅድስት ኦፍ ጻዳ ከሚባለው ልጅ ጽድቅት በድንግልና ዝርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳልን አይምሮውን ልቡናውን
ሳይል ቅሬጥንን አሳድርልን። ቡርክት አንቲ ማርያም ቡሩክት አንቲ ማርያም ማርያም አንቺ ከሌሎች ሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ ነሽ። ወቡሩክ ፍሬ ከርሥኪ የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድል ክቡር ምስጉን ነው። ኦ ድንግል ወላዲተ አምላክ ብትሆን ለደናግል አምላክን የወለድሽ እመቤታችን የደናግል መመኪያ ነሽ አለ። ቀድሞ ወንዶች በሴቶች ይመኩባቸው ነበረ። ለመሆኑ አዳም ከሔዋን ተገኝቷል እንጂ ሔዋን ከአዳም ተገኝታለች እያሉ እንዲሁ እናንተ ሴቶች ከእኛ ከወንዶች ተገኝታችኋል እንጂ እኛ ከእናንተ ተገኝተናል እያሉ ሲዘባበቱባቸው ሲያሳንሷቸው ይኖሩ ነበረ። አንድ ኋላ ወንዶች ለሴቶች ርስት ውስጥ አያካፍሏቸው። እናንተ በእናንተ ምክንያት ከገነት ወጣን፣ ከመንግሥተ ሰማያት ተባረርን እያሉ ርስት ውስጥ አያካፍሏቸው ነበር። ኋላ ጳውሎስ ብእሲዮ ብእሲተ አምላክ ቁጡ ብሎ ሥርዓት እስከሰታ ድረስ እንደገና እናንተ በእኛ ምክንያት እናንተ ሔዋን ከአዳም ብትወለድ ጌታ ከእመቤታችን ተወልዶ የለምን እያሉ የሚመኩባት ሆነዋልና፣ አንድ በእኛ ምክንያት ከርስት ከገነት ብትወጡ በእመቤታችን ምክንያት በሴቷ በእመቤታችን ምክንያት ገነት መንግሥተ ሰማያት የምትገቡ ናቸው የለምን እያሉ ይመኩባቸዋልና የደናግል መመኪያችን ነሽ። አንድ የጠባባት ደናግል መነኮሳት መመኪያቸው አንቺ ነሽ። ይኸው ጸጋ ክብር የክብር ክብር ያድነና ብለው የሚመኩበትን ክርስቶስ ወልዳላችኋለችና የደናግል የጠባባት የመነኮሳት መመኪያቸው አንቺ ነሽ። ዘእምቅድመ ዓለም እንዲሁ ተሰብአ እምኔኪ ብሎ የመዋዕል መጽሐፍ ከርሥኪ ዘእምቅድመ ዓለም ሁሉና ተሰብአ እምኔኪ ብሎ የመዋዕል አንድ ወገን ናቸው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ክርስቶስ ከአንቺ ተወልዶ ሥጋ ነሣ ባህሪያችንን ባህሪ አደረገ። ወመንፈሶ ቅዱስ ወሀበነ ቅዱስ መንፈሱንም ሰጠን። ወረሰየነ ርግአነ ምስሌሁ በብዝኃ ሕይወቱ በሰውነቱ ብዛት ከእርሱ ጋር አስተካከለን አለ። ሥጋ የባህሪ አምላክ ሆኗልና አንቲ ታብዕ ብዙኃት አንስት እመቤታችን ጸጋ ክብር የክብር ክብር ካላቸው ሴቶች ይልቅ አንቺ ትበልጫለሽ፣ ትለኛለሽ፣ ትልቂያለሽ፣ ትከብሪያለሽ። እለ ነሣ ጸጋ ወክብረ እመቤታችን ከብዙ ሴቶች ብትበልጥና ብትቀነባበረው ጸጋ ክብር የክብር ክብር ካላቸው ሴቶች ይልቅ ትከብሪያለሽ፣ ትበልጫለሽ፣ ትልቂያለሽ፣ ትገኛለሽ። ኦ ማርያም ወላዲተ አምላክ ሀገር መንፈሳዊ ዘአደረ ለእግዚአ እግዚአብሔር ልዑል እግዚአብሔር የገጠመባት የእግዚአብሔር ሀገሩ ረቂቅ የእግዚአብሔር ረቂቅ ከተማ እመቤታችን ሆይ ጸጋ ክብር የክብር ክብር ካላቸው ሴቶች ይልቅ አንቺ ትበልጫለሽ፣ ትከብሪያለሽ፣ ትገኛለሽ። ንጉሥ በከተማ እስከ ሰራዊቱ በከተማ እንዲኖር ንጉሥ ክርስቶስ 9 ወር ከ5 ቀን ዓለሙን በማለቱ ይዞ በማኅፀኗ አድሯልና እስመ ዘይነብር ዲበ ኪሩቤል ወሱራፌል በላዕሌኪ አተርኪዮ በሱራፌል በኪሩቤል ላይ አድሮ የሚኖር ክርስቶስን በመካከልሽ ታቅፈሽ ያሽው አለ። በሴቶች ልማድ ነው። ሴቶች ሕፃናትን አናት እንዳይወጣቸው በመካከል እጃቸው በመሃል እጃቸው ደግፈው እንዲሆኑ
ወዘይሴሲለ ኩሉ ዘሥጋ በግዛይቱ በቸርነቱ ብዛት አራት ባሪያትን ለአራት ባሪያት የሚመግበው ጌታ አንድም ፍጥረታትን በሙሉ በዝናብ አብጥሎ በፀሐይ አብስሎ የሚመግበውን ጌታ አንድም ለምዕመናን ሥጋውን ደሙን በቸርነት በለጋስነት የሚመግበውን ጌታ በመካከልሽ ያሽው አዘአጥባታኪ ወተበአዲበ አዘአጥባታኪ ወተበአዲበ ሀሊበ ድንግልናሽን ጠብቃ ዘውእቱ አምላክነ ወመድኃኒነ ኩሉ ይኸው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህን እስከ ለዓለም እስከ ዘላለም ድረስ ይጠብቀናል፣ ይጠብቀን። ንስግሮቱ ወንሰብሖ እንሰግድለት እናመሰግነው ዘንድ እስመ ውእቱ ፈጠረነ እርሱ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና ሳሊነ ለቅድስት በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብር እንዳይነሳ ለምኝልን። አእምሮውን ልቦናውን በልቦናችን ሳይልን ቅረጽልን፣ አሳድሪልን። ማርያም ድንግል ሙዳየ ፍረት ድንግል ማርያም ንጹሕ የሽቱ ሙዳይ ናት። ይችን የሽቱ ሙዳይ አክረማዋን ስንዶደዋን አባት ነፈር ያልመታትን ትል ያልወጋትን ከንጹሕ ቦታ ይቀጯታል። ቀለም አድርገው ይሰፏታል። አራቱን ሽቱ አምስተኛ ዘይት አዋህደው ጢስ ከማይነድበት ትቢያ ከማይሆንበት ቦታ ላይ ከንጹሕ ቦታ ያስቀምጧታል። ይህንንም ከነገደ ይሁዳ የሚሆኑ እየተቀጣቀጥ ጎናቸውን እየተቀቡ ንጉሠ ነገሥት ሰያሜ ካህናት በሁለቱ ምዕራፍ ይሆኑባል። ይኸው ምሳሌ ነው። ሙዳይ የእመቤታችን ምሳሌ ያችን ስንደለዋን ከንጹሕ ቦታ የሚቀጫት እመቤታችን ከንጹሐን አበው የመወለዷ ምሳሌ ቀለም አድርገው እንዲሰፋ እመቤታችን ዕለት ዕለት ጸጋ ክብር ይጨመርላታል። ያችን ከንጹሕ ቦታ እንዳስቀምጧት እመቤታችን በቤተ መቅደስ 12 ዓመት ኑራለች። ያን ተቀብተው ቀኝ ቀን ኮኝናቸው ተቀብተው ንጉሠ ነገሥት አሜሪካናት እንዲሆኑ እኛም በእመቤታችን ስም ኃይለ ሚካኤል ገብረ ማርያም ወለተ ሥላሴ ወለተ ማርያም ተብለን ተጠርተንባታልና አንድም ሊቀ ካህናት ሊቀ ጳጳስ ጳጳስ ኤጲስቆጶስ ካህን ዲያቆን ተብለን ምዕመን ወለተ ማርያም ተብለን ተሰይመንባታልና ነቃፈፈለ ማየ ሕይወት የሕይወት መገኛ ነቅ እርሷ ማየ ሕይወት ልጅነት ፈተን ልጇ ፍሬተሳ ዳነ ኩሎ ዓለመ የማኅፀኗ ፍሬ ኢየሱስ ክርስቶስ ዓለምን ሁሉ አዳነ። ወሳረ ምኔነ መርገመ በባህርያችን በነገዳችን አብሮ ይኖር የነበረ የቀደመ መርገመ ሥጋ መርገመ ነፍስን አጠፋልን። ወገብረ ሰላመ ማእከሌነ በመስቀሉ በመስቀሉ አንድም በመሰቀሉ በመካከላችን እርቅን፣ ፍቅርን፣ ይቅርታን፣ ሰላምን አደረገ። ወበትንሣኤሁ ቅድስት አድርጎ ለብእሲት አቅነ ውስተ ገነት ዳግማዊ አዳም ክርስቶስ አዳምን በልዩ ትንሣኤ ወደ ገነት አስገባ። ምነው
በዕለተ ዓርብ ደግሞ ስለ ትንሣኤ ዓለም ነው። መገለጫው ሲሻ ነው። አንዱን ከአልዓዛር ትንሣኤ ሲለይ ነው። የአልዓዛር ትንሣኤ በ4 ቀን ነው። የእሱ ትንሣኤ ግን በሦስተኛው ቀን ነውና አንድ በአልዓዛር ትንሣኤ አስረሽሻ የእሱ ግን በገዛ ስልጣን ነውና ወሳዩ በስልጣን ባይት እንዴ አንድ የአልዓዛር ትንሣኤ ዘጉባኤ ይጠብቃል። የእርሱ ግን ዕለቱ ነውና አንድ የአልዓዛር ትንሣኤ ዳግም ሞትን ያስከትላል። የእሱ ግን ዳግም ሞት የለበትምና አዳምን በልዩ ትንሣኤ ወደ ገነት ላስገባው ልጅ ጽድቅ በድንግልና ትርጉም በቅድስና እመቤታችን ጸጋውን ክብሩን እንዳይረሳን እንለምንልን። አይበለውም ልቦናውን በልቦናችን ሳይልን ቅረጽልን አሳድርልን። ማርያም ንጽሕት ድንግል ወላዲተ አምላክ አምላክን የወለድ ቅድስት ንጽሕት ወላዲተ አምላክ እመቤታችን ማይበት ሳይተበት ለወልደ ሰብስብ ነው። በእውነት የታመነች አማላጅ ናት። ይታፈት ጸሎታ ወይ ይትበየት ስእለታ ከመዝትነ ወላዲተ አምላክ ቅድስት ይእቲ ሰውን የእናትን ልመና ሰውን አስታርቂ ቢሉት ነገር አብዝቶ አጥርቶ ይመለሳል። እመቤታችን ግን የእናትን ልመና አንገት አያስመልስ ፊት አያስመልስ ነውና ጻድቃ ምሕረት ለውሉደ ሰብ ሳይለነ ሀበ ክርስቶስ ወድቂ እስራኤል ኃጢአተነ ኃጢአታችን ይቅር ይለን ዘንድ ጨርሶ ወዳጅ ከሚሆነው ልጅሽ ለምኝልን። ሳይለነ ቅድስት ጨርሶ ወዳጅ ከሚሆነው ልጅሽ ጽድቅ በድንግልና ስጉር በቅድስና በቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦናውን በልቦናችን ሳይልን ቅረጽልን አሳድሪልን። ማርያም ድንግል ትጸርይ በቤተ መቅደስ ማርያም ድንግል በቤተ መቅደስ አሰምታ ትናገራለች። ወትቤአምር እግዚአብሔር ከማልቤር ዘአምር ባሕር በምንትኒ ዘንበለ ፈቃዱ ለመልአክ ዘአብሰረኒ በክብር ይቤለኒ ሰላም ለኪ ኦ ቅድስት ድንግል። መልአኩ ገብርኤል አክብሮ አግኖ አልቆ ሰላም ለኪ ኦ ቅድስት ንጽሕት ብሎ ካበሰረ በቀር ሌላ እንደማላውቅ እግዚአብሔር ያውቃል ብላ በቤተ መቅደስ አሰምታ ተናገረች። እመቤታችን የብፅዓት የስዕለት ልጅ ናት። እናቷ ኢያቄም እናቷ ሐና አባቷ ኢያቄም ይባላል። ወልደዋል። 3 ዓመት ሲሆናት ይህች ብላቴና እኛ እሷን ሳንለም እሷም እኛን ሳትለም ሆዷ ጣይማለም ሳይለም ትሂድልን ስለታችን ምስት ብለው አሰቡ። ማልቀሩ ወስደው ለሊቀ ካህናቱ ለዘካርያስ ሰጡት። ዘካርያስ ይችን እንዴታ የመጣ ብላቴና ምን አደርጋታለሁ? ምግቧን ምን አመግባታለሁ? የምግቧን ነገር ሕዝቡን ሰብስቦ ሲያማክር መልአኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ በለቦ ታየ። በዚህ ጊዜ ዛሬ እግዚአብሔር መልአክ ክብሬን በሰው መካከል ይገልጥልህ ነው ብሎ ቀረበ። እንዲህ ማለቱ ቤተ መቅደስ ለብቻው ህብስት ይመገብ ነበርና ዛሬ በአዳሚ ላይ ወጣ ብሎ ከንቱ ዳሽ ሽቶን በዚህ ጊዜ መልአኩ ወደ ሰማይ ወጣበት። ሊቀ ካህናት ስምዖን ይባላል። እስኪ አንተ ቅረብ አሉት። ሊቀርብ አይወጣ። አይ ነገር አንተም አይደለም ሐናና ኢያቄም እስኪ ቅረቡ
ቅዱስ እንደሆነ ማን ያውቃል? አንቺ ሐና እባክሽ እስኪ ትብላቴን አጥተሽ አስፈቀቅ በይ አሏት። እሷም ትእዛዝ ፈቀቅ ብትል እናቷን ከተራጥሎ ድጉን ስትል መልአኩ ግራ ክንፉን አንጥፎ ጎዝጉዞ ቀኝ ክንፉን ጋርዶ ከሰማይ ዝቅ ከምድር ቃርቦ መግቧን አረገ። እግዚአብሔር የማይጀምረውን ስራ የማይጨርሰውን ስራ አይጀምርም። ስለዚህ የምግቧ ነገር ከተያዘልን ከሰው ጋር ምን ያገፋታል? በቤተ መቅደስ ትቀመጥ ብለው ከቤተ መቅደስ መጋረጃ ያለው ምንጣፍ አንጥፈው አኖሯት። እመቤታችን 12 ዓመት ትኖራለች። በእናቷ አባቷ ቤት 3 ዓመት ሲጀመር 15 ዓመት ይሆናል። 15 ዓመት ሲሞላል አይሁድ ለምቀኝነት አያርፉና ይቺ ብላቴና ጎረመሰች፣ ለአቅመ ሔዋን ደረሰች። እንግዲህ ቤተ መቅደሳችንን ታረክስብናለች፣ ታሳድርብናለች። ስለዚህ ትውጣልን አሉ። አይሁድ ለምቀኝነት አያርፉና ዘካርያስ ገብተው በልጅ እንግዲህ ታገባ እንደሆነ ታግባ ገብተህ ጠይቅልን አሉት። እሱም ገብቶ ወለተ እስራኤል ፎት ፈቀቅ በይ አላት። እንዴት ትወጃለሽ አላት። እመቤታችን ችግር ናት። እናትና አባት የሰጡ ላንተ ነው፣ አንተ እንደምታደርግ አድርግ እንጂ እኔ ምን አውቃለሁ አለች። ወደ እግዚአብሔር ያመለክት ሚስቶቻቸው የሞቱባቸው በትር ሰዎች በትር ሰብስብና ቤተ መቅደስ አስገብተህ 12 ሰዓት አስገብተህ ማታ ስትጸልይበት አብረህ ጠዋት አውጣው ምልክት ያላገኘበት ሰው ስጠው አሉ። በዚህ ጊዜ ሚስቶቻቸው የሞቱባቸውን ቢያሰበስብ 9,985 በትር ሰበሰበ። ለ10,000 15 የጎደለ በዛም ሰዓት የሴቶች ሞት በርትቶ ነበረና በዚህ ጊዜ ከቤተ መቅደስ አስገብቶ ሲጸልይበት አድሮ ጠዋት ቢያወጣው ከዮሴፍ በትር ላይ ዮሴፍ ወልደላዊ ይትፍራ ለስጦታ ለማርያም ትምህርትከ፣ የዳዊት ልጅ ዮሴፍ ሆይ ማርያምን ለመውሰድ አትፍራ የሚል ቃል በበትሩ ላይ ተጽፎ ተቀርጾ አገኘ። በጣም በጥሩ ለእርሱ ደረሰ። እንደገና እህሉን ወዳ ብላው ያረፈች ነገር 3 ጥራና በ3 ምስክር በእንግሊኛ በዛብለን በዝብልን ላንተ ወጥቷል ከእግዚአብሔር አግኝተን ከመንፈስ ቅዱስ ተቀበለን የሰጠን ብላቴና ከእግዚአብሔር አግኝተን እስከምንቀበል ድረስ ጠብቃ ተንከባከባት ብሎ ሰጡ። ዮሴፍ እኔ ሽማግሌ ከዚህ ብላቴና ጋር ተሯሩጬ እንዴት ይሆንልኛል አላቸው። የምትሯሯጥ መስሎት እሱማ ምን ቸገረኝ አብድዩ ናዳ ባላወቁት መቅሰፍት እሯሯጣለሁ ብትልማ አብድዩ ናዳ በተቀሰፉት መቅሰፍት ትቀሰፍ የለምን አሉት። ፈርቶ ይዟት ወደ ቤቱ ሄዷል። ዮሴፍ ሞፈር ቢግር ቀበር ሰርቶ ሽጦ ለውጦ ይኖር ነበርና እለቱ ወደ ገበያ እሷን ከቤት አድርሶ ወደ ገበያ ወጣ። ገበያ የቀረበበት እቃዋን ሸጥ መስሎ 3 ወር ቆይቶ መጣ። 3 ወር ቆይቶ ሲመጣ መሬታችን በዱር አካባቢ ጸንሳ አገኛት። ዮሐንስ የሚባል አንድ ፈላስፋ ወዳጅ ነበር። መቶ ሲጨዋወቱ ቆይተው ሲናሉ አንተ ሰው ይቺ ብላቴና ጸንሳለች ከማን ነው ካንተ ነው አለ። ደነገጠ። እኔስ እንኳን የግብ የሀሳብ ያለው አላውቅባትም አለ። በእንግዳው ጸንሳለች ግባና ጠይቀህ ተረዳ አለ። ገብቶ ወለተ እስራኤል መኑ ቀረጻና በድንግልናይ በማህበ መኑ ጸነስኩ አጥቂኒ ከመጸነሻላ በመንፈስ ቅዱስ አለች። ነገሩ ቢለቀበት አልገባዋል። ከደጃቸው ወርቆ የሚኖር የሙዝ ግንድ ነበር። የበሰበሰ ግንድ ነው።
ያንን ዓለምማ አብባ አፍርታ አሳየች። ይሄን የሚያደርግ ማን ነው? ይህማ የሚያደርገው እግዚአብሔር ነው። ታዲያ እንዲህ የሚያደርግ እግዚአብሔር ሌልስ በመንፈስ ቅዱስ ጸነሸ እንደወልድ ማለት ይሳነዋልና እሺ ብሎ በዚህ ምሳሉ አይሁድ የቀጠሩበት ቀጥሮ ደረሰና አንተ ሰው ያንተ በሰጠንን ብላቴና ይዘህና አሉት። ወወልቀ ዮሴፍ ውስተ ጽኑ መዋቅድ ህሊና ይላል። ዮሴፍ ተጨነቀ። ይዣትዳጌ በዝሙት ጸነሰች ብለው በድንጋይ ወስደው በእሳት አቃጥለው ይገድሉብኛል። ትቻትም እንዳይል እኔን በድንጋይ ወስደው በእሳት አቃጥለው ይገድሉኛል። ትቻትም እንዳትጠፋ ያረገዘች ታስታውቅ ከደረቷ ትታጠቅ እንዲሉ የሰራውን ስራ ያደረገውን ድርጊት ስለሚያውቅ የግዟን ጠፋ ይሉኛል ብሎ ያማሰብ ጀመረ። ወእንዘ ዘንተ የሊሆን አሁን ነፃ መልአከ እግዚአብሔር ወይ ገሎ ኦ ዮሴፍ ወልደ ዳዊት ተቀንሻታ ለማርያም ፈትከ ያው ዮሴፍ ይዛና አጥራው ይዞ አመጣ። በዚህ ጊዜ እንደፈራው ይህች ብላቴና በዝሙት ጸንሳለች፣ ማየ ዘለፋ ትጠጣለች። ማየ ዘለፋ የሚባለው በብሉይ ካህኑ ከቤተ መቅደሱ ከሐዋርያው ሰሎሞን ላይ ቆሞ ብሉይን ይገባል፣ ኦሪትን ያነባል። እሷም ተሸክማ ዋት ተሸክማ ተገናማ ትመጣለች። ራስሽን ተገለጭ ይላታል። ኃጢአት ይገለጭብኝ በይ ሲያሰኛት ክንድዋን መገለጧ ኃጢአት ይገለጭብኝ ሲያሰኛት በይ አድርገሽ እንደሆነ ራራጣሙን ምስዋዕን ይጨምርበትና አድርገሽ እንደሆነ ሰውነትሽ ይላጥ፣ ወገብሽ ይጉበጥ፣ አጥንትሽ ይፈለጥ፣ ሰውነትሽ ይቆራረጥ ብሎ ውሃ ይሰጣታል። እሷም አሜን አሜን ብላ ትጠጣለች። አድርጌው ከሆነ ይደረግብኝ፣ አድርጌው አላደረግኩት ከሆነ ደግሞ ይደረግልኝ ማለት ነው። አላደረግሽው እንደሆነ እግዚአብሔር ይቅር ይበልሽ፣ በወንድ ልጅ ይታረቅሽ ይላታል። አሜን ብላ ትጠጣለች። ባደረገው ይደረግብኝ፣ ባላደረገው ደግሞ ይሁንልኝ ብላ ትጠጣለች። ያ ሰውነት የሚቆራረጥ ነው። አንገት በጣም የሚጥል ነው። እመቤታችን ያንን አጠጧል። ሲያጠጧት ግብተ በረሃ ገዛ ብርሃነ ፀሐይ ነው። ፊቷ ከባህር ሰባት ፀሐይ ከፀሐይ ሰባት ትልቅ አበራ። ይችን ብላቴና በመጡ አማት አንተናታል ብሎ ነበርና የእነሱ ጮት ለእርሱ አድርጎ ጸረሃ አንድም ዛሬ ጥሩ ካህናት በቤተ መቅደስ ኦ ድንግል ተባረኪ ለዮሴፍ አላ ለተቃርቦ አላ ተመቀልኪ ንጽዋ በስመተ ማውቆረ ለሰቂያ ዘወትር የሚያመሰግኗ ስለሆነ እንዲህ አለ። ጾርኪ ዘይጸወር የማይወሰነውን ወሰንሽ፣ አጥመቂ ዘይትገመር የማይቻለውን ቻልሽ፣ ዋልቦ ዘያገብሮ ምንትኒ ምንም ሊወስነው የማይችል ይበዝሕ ውዳሴኪ ኦምሊተ ጸጋ በኩሉ ክብር ምሕረተ ጸጋ በምልዕተ ክብር በእዳችሁ በእምነት እንደተራቀ ክብር ላይ የተሰጠሽ ክብረ ድንግልና አብይ ነው፣ ገናና ነው፣ ብፁዕ ነው። እስመ ኮንኪ አንቲ ማኅደረ ቃላት የአብ ቃል ማደሪያው ብለሻልና አንቲ ውእቱ መኑራይት ስፍሕት እንተ ታስተጋብኦ ለማይና ሕዝበ ክርስቲያን በአራት ወገን ተይዛ እንስሳት፣ አራዊት፣ አዕዋፋት ተስለውባት ሦስት ጊዜ ወጣ፣ ሦስት ጊዜ ስትወርድ ጴጥሮስ በናይል ኢትዮጵያ ይላል ሰፊ መጋረጃ አንቺ ነሽ። ከዛም ባለቀ ጴጥሮስ ራበው። ምግብ እስከሚዘጋጅለት ተቀምጦ ሳለ ተነስ ጴጥሮስ ተደግሞ ብላ ተደግሞ መጣበትና ጴጥሮስ ተነስና ብላ የሚለው መጣ። አንሰ የዱዓ አፍሬ ዘኮነ ክቡራ ዘኮነ ንጹሐ ዘአንስተናራ እግዚአብሔር አንተ ታስፈራሙሳ። ይህ ምሳሌ
ተነስ ብላ ማለቱ አሕዛብ አስተምር ስለሆነ አንተ በላይ ዘይጓ አፍሬ ዘይጎነ ንጹሐ ነገር ማለት እኔ አላስተምርም ሲል ዛስተናታ እግዚአብሔር አንተ ራስራስ እግዚአብሔር ያነጻውን አንተ አታርስ ማለቱ እግዚአብሔር አስተምር የሚልትለው ሲለው ነው። ሰፊ መጋረጃ የእመቤታችን ምሳሌ ነው። በአራት ቁጥር እንደተያዘች እመቤታችን በአራት ቁጥር ያምና የተማረ ሰአለነ ቅድስት ወደሚል ሰራት ይሉ የለምና አንድም በአራቱ ማዕዘን ያለ በስራት ሆኑ ገነት መንግሥተ ሰማያት የመግባቱ ምሳሌ፣ አንድም ሰፊ መጋረጃ ወንጌል ናት። በአራት ወገን መያዟ በአራት ወንጌላውያን መጽሐፏና በአራቱ ማዕዘናት የመሰለቷ ምሳሌ ነው። ወትቤሮሙ ሰጊደ ለስሉስ ማኅየዊ ለስሉስ ቅዱስ ስግደትን የምታስተምርላቸው አንቺ ነሽ። አንድ ውእቱ ዘጾርኪ አምደ ሙሴ በአምደ እሳት አምሳል ያየው ዘሙሴ ስለስልን አንቺ ነሽ። ለሥላሴ ስግደትን የምታስተምርላቸው አንቺ ነሽ። አንድነት ሦስትነት የታወቀው ጌታ ከእመቤታችን ከተወለደ ወዲህ ነውና አልቦ ዛሬወይም ለስሉስ ቅዱስ እምድኅረ ተሰቅለ ወጥቷል ማርያም ቅድስት ድንግል ዘውእቱ ወልደ እግዚአብሔር መጽአ ወአደረ ውስተ ከርሥኪ አምደ እሳት ያለውን ተረጎመው። ይኸው በማኅፀንሽ ዘተከልከ አምስት ቀን ያደረ መድኃኒታችን ኢየሱስ ክርስቶስ ነው። ኮልኪ ታቦቱ ለፈጣሪ ሰማያት ወምድር ሰማይና ምድር ለሠራ ለፈጠረው ጌታ ማደሪያ ሆንሽ። ጾርኪዮ በከርሥኪ ተሳተ አርባ በማኅፀንሽ ዘተከልከ አምስት ቀን ተሸከምሽ። አንቲ ማእመንት ለዘያከምርዎ ሰማያት ወምድር ሰማይ ምድር ለሚያስሩት ጌታ በእውነት አንቺ ማደሪያ ሆንሽ። ኮልኪ ተንቀጠመ ለዕርገት ውስተ ሰማይ ከምድር ከሰማይ ወደ ምድር ከምድር ወደ ሰማይ መወጣጫ መሰላልን ሆንሽ። በመሰላል የላይ ወደ ታች ከታች ወደ ላይ ይልባታል። በእመቤታችን ልዑል መለኮት ትሑት ሥጋ ልዑል መለኮት ሆኖባታል እና ብርሃንኪ አቢ ብርሃነ ፀሐይ እመቤታችን ክብርሽ ከፀሐይ ብርሃን ይልቅ ይበልጣል። አንድ ውእቱ ምስራቅ ዘወፅአ እምኔኪ ኮከብ ብሩህ ዘነጸርዎ ቅዱሳን በፍስሓ ወበሐሤት ቅዱሳን በፍጹም ተድላ ምስጋና ደስታ ያዩት ኮከብ ከአንቺ የተወለደልን ምስራቅ አንቺ ነሽ። ዘመጣ ላዕለ ሔዋን ትደድ በፀዓር ወሕማም ሔዋንን በሕማም እምኔኪ ወወሊዴኪ ወትባረኪ በምትኪ ወወለድኪ ብሎ ፈረደባት። የአይሁድ ቃልን ሰማች። አንዲት ሰማርያን ሰማይኪ ዘይት ተፈሥሒ ወምልዕተ ጸጋ እመቤታችን አንቺ ግን ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ የሚል የደስታን ቃል ሰማ። አንድም ዘመጣ ላዕለ ሔዋን ትደድ በፀዓር ወሕማም በሕማም እምኔኪ ወወሊዴኪ ወትባረኪ በምትኪ ወወለድኪ ብሎ ፈረደባት። የሔዋን ማኅፀን የሐዘን ቃል ሰምታ የሞት ምክንያት የሚሆን ቃየልን ወለደች። አንዲት ሰማርያን ሰማይኪ ዘይት ተፈሥሒ ወምልዕተ ጸጋ እመቤታችን አንቺ ግን ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ የሚለውን ቃል ሰምተሽ መጣ ወለድኪ ለነ ንጉሠ ዚአኩሉ ፍጥረት የፍጥረቱ ሁሉ ባለቤት የሚሆን ንጉሥ ክርስቶስን ወለድሽልን። መጣ አዳነነ ሰው ሆኖ ከፍዳ ከመርገም ከኃጢአት አዳነን፣ ለየን፣ አከበረን። እስመ መሐሪ ውእቱ ወመፍቀሬ ሰብ እርሱ ቸር ሰው ወዳጅ ነውና በእንተ ዝንድሰኪ በከመ ገብርኤል መልአክ ዘንብል ቡረ
ተፈሥሒ ኦምሊተ ጸጋ እግዚአብሔር ምስሌኪ። አንድም መልአኩ ገብርኤል እንደ መልአኩ ገብርኤል ተፈሥሒ ኦ ማርያም የተጸጋ ነው እንዳመሰገነች ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ብለን እናመሰግንሻለን፣ እናከብርሻለን፣ እናገንሻለን። ጸሪ ለነ ቅድስት ኮበልሉ ከሚባለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ዓይኑን ልቦናውን በልቦናችን ሳይውልን ቅረጽልን፣ አሳድርልን። ቅድስት አለ ንጽሕት ክብርት ጽንዕት ልዩ ሲል ነው። ንጽሕት አለ ሌሎች ሰዎች ከነቢዩ ቢመጡ ከነቢዩ አይነሱ፣ ከነቢዩ ቢመጡ ከአንዱ አይነሱ። አንቺ ግን እሷ ግን ንጽሕት ከገቢር ንጽሕት ከነቢብ ንጽሕት ካልሆነ ናትና አንባ ጳራቅሊጦስ ከርሰማ ወይረፈት ድንግል ምንትን ዘፈጠራ እምሰማ ፍሬ ገብራ ድንግል በይና ኦ ድንግል በሥጋ እንዲህ ክብርትና ሌሎች ሰዎችን እናከብራቸው። ጻድቃን ሰማዕታት ደናግል መነኮሳትን ወለዱ ብለን ጳጳሳት፣ ቀሳውስት፣ ዲያቆናት፣ መምህራንን ወለዱ ብለን ነው። እመቤታችን ግን እመ አምላክ ወላዲተ አምላክ ብለን ነውና ጽድቅ ማለት የወይ ሴቶች ይነቢጸኑ እስከ ጊዜው ባል እስካገቡ ድረስ ማለት ተፈቱ ማይጸን ወርሃዊ ልማድ ያለባቸው። እመቤታችን ቅድመ ጸኒዕ ጊዜ ጸኒዕ ድረስ ጸኒዕ ቅድመ ወሊድ ጊዜ ወሊድ ድኅረ ወሊድ ጽንዕት ናትና ልዩ ማለት እናትነትን ከድንግልና አስተባብራ አስተካክላ ይዛ የምትገኝ ሴት ከእመቤታችን በቀር የለችምና ጻድቃነ ቅድስት ሴት ዓይኑ ዓለም ይዝፋር እንደሆነ አይምሮውን ልቦናውን በልቦናችን ሳይልን ቅረጽልን፣ አሳድሪልን ማለት ነው። አልፈው ዓለም ይዝፋር እንደሆነ ለምኝልን ማለት ነው። ልመናስ እንኳን በእመቤታችን በሌሎች ቅዱሳን የለባቸውም ብለው በቀደመ ልመናዋ የምታስብ ስለሆነ ነው። ይህ ስትጨርስ ሲጨርስ በአዘችው የብርሃን መስቀል ባርከው ታደርጋለች። እሱን ተባሮችን ወስዶ ይቆማል። ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት። ይህ ጉባኤ ነው። ይቆየ